ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። በዘፋኝ አንዱዓለም ጎሳ ጉዳይ የቀነኒ አዱኛ ታናሽ ወንድም የሆነው አብሯቸው ሲኖር የነበረው ወንድሟ ጉዱን ዘርግፎታል። ምንድነው ጉዱ? ከአንዱዓለም ጎሳ አንደበት እንስማ። ያን ዕለት አብረን ነበርን የዋልነው። አንዱዓለምስ በዚህ ጉዳይ ምን አለ? ሌሎች ሰዎችስ አንዱዓለም ደግሞ ወጥቶ በተናገረው ቪዲዮ ላይ ምን ሐሳብ ሰጡ? አንዱዓለም ጎሳ እንግዲህ ያልከውን ሰምተናል፣ ግን አንዳንድ ጥያቄ የሆኑብኝ ነገሮች አሉ። በእርግጠኝነት ይህ ጥያቄ እኔም ጥያቄም ብቻ ሳይሆን የብዙዎች ጥያቄ ነው ሊሆን የሚችለው። ከዚህ ቪዲዮ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና እንዲህ አይነት አነጋጋሪ ወሬዎችን ማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ ግዴታችሁ ነው ማለት ነው። ስለዚህ ሰብስክራይብ እና ሼር እያደረጋችሁ ለብዙ ሰዎች ይህን መረጃ አዳርሱ። ወደ ቪዲዮ እንገባለን። እንግዲህ ከሰሞኑን አንድ ነገር ተከስቶ ነበረ። የቀነኒ አዱኛ አባት አንዱዓለም ጎሳ በአባ ገዳዮች አማካኝነት ጉማን ተቀበል እያለኝ ነው ምናምን ብሎ ጀስት መረጃ አውጥቶ ነበረና ጉማ ደግሞ እውነቱ ሳይወጣ እኔ አልቀበልም ብሎ ነበረ። እኚህ ደግሞ አባገዶች ደግሞ ያው ለአንዱዓለም እውነት አለው አልገደለም፣ ስለዚህ መርቀነዋል፣ ወደ ስራ መግባት ይችላል ብለው ተናገሩ። የቀነኒ አዱኛም አባት ያው አቶ አዱኛ እኔ እንዲህ አይነት ነገር አልፈልግም፣ እውነቱ ይውጣ ነው እንጂ ጉማ አልቀበልም እውነት ሳይወጣ አሉ እና ብዙ መነጋገሪያ ነገሮች ተከስተው ነበረ በዛ ሳምንት ታውቃላችሁ። ከዛ በኋላ ግን አንዱዓለም ጎሳ በወጥቶ በኦሮምኛ ንግግር የራሱን ንግግር ደግሞ እኔም እውነት አለኝ፣ እኔ ጉማ ከፍላለሁ አላልኩም፣ ግን ቤተሰባዊነታችን ይቀጥል ብዬ ተናግሬያለሁ ብሎ ነበረ። ያን ቪዲዮ ደግሞ በኦሮምኛ ነበር የተናገረው። እስቲ እሱን ቪዲዮ አንዴ እንስማው። በአማርኛ ተተርጉሞ የቀረበ ቪዲዮ አለ። እሱን ቪዲዮ አንዱዓለም ጎሳ ምን አለ የሚለውን እንስማው። መጀመሪያ ዳኞቻችሁ በአማርኛ ተርጉምልን፣ በአማርኛ ንገረን ስትሉኝ ነበር። ያን ዕለት ምሽት ምንድነው የተፈጠረው? ከአንዱዓለም ጎሳ አንደበት እንስማው። ያን ዕለት አብረን ነበርን የዋልነው። ለልደቷ ፎቶ የምትነሳበት ቦታም እኔ ነበርኩ ያደረስኳት። ከዛ ስትወጪ ደውዪልኝ ብያት ልጆች ላገኝ ሄድኩ። ማታ በሰላም አብረን ነበርን። አሪፍ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ከዛ ስለ ውሎ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳረግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነች ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታረጊ ቃል ገብተሽልኝ ነበር፣ ድጋሚ እንደማታረገውም በቤተሰብ አስመክሪያት ነበር። ጓደኛዋም እንድትመክራት ነግሪያት ነበር። ግን የገባችልኝን ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እንደዚህ አይነት ነገሮች እያረግሽ ስለሆነ እንደዚህ አይነት ኑሮ መኖሩን አልችልም። ነገ ቤተሰቦችሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዛ ነው ይስፋለ ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮ ብቻ ነው የቻልኩት። ጮኩ፣ ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል አንዱዓለም ጎሳ ዛሬ ወደ ሚዲያ ወጥቶ የራሱን እውነታ በዚህ መልኩ አስረድቷል። እንግዲህ እንደምትመለከቱት ነው አንዱዓለም ጎሳ የተናገረው። የመጀመሪያ ደረጃ ጀስት ራሷን ስለማጥፋት ብዙ ጊዜ ትናገራለች ብሎ ነበረ። ራሴን አጠፋለሁ ብላ ብዙ ጊዜ ታወራ ነበረ። እንዲህ ምትይ ከሆነ ደግሞ መለያየትም እንደምንችል ብዙ ጊዜ ጭንቀት አለብኝ ብላ እንደምትነግረው ያን ደግሞ በቃ በጣም ሲብስባት ለአባትሽም ሄደሽ መናገር አለብሽ ብዬ እንዳስነገርኩ ምናምን ብሎ በጣም ብዙ ሀሳቦችን አውርቷል። በተጨማሪም ደግሞ እንደው ዲፕሬሽን ውስጥ ነኝ ምናምን ስትለኝ ቤት ውስጥ ያው ኮንተንት ቲክቶክ እንድትሰራም እያደረኳት ነበረ ብሎ ነበረ። ግን ያን ከጀመረች በኋላ ደግሞ እየባሰባት እንደነበረ አንዱዓለም ጎሳ ወጥቶ ተናግሯል። ያው የራሱን እውነት አለኝ ብሎ ነው ያንን ያወራው። ግን ደግሞ ይሄን ካለ እንዲህ ብሎ ደግሞ መነጋገሪያ መሆን ከጀመረ በኋላ አቶ አዱኛ የቀነኒ አባት የተናገሩትን ነገር ለማስተባበል ከሞከረ በኋላ ደግሞ ድንገት ትላንትና የቀነኒ አዱኛ ታናሽ ወንድም አብሯቸው ቤት ውስጥ ሲኖር የነበረ ታናሽ ወንድሟ የተለያዩ ሀሳቦችን አቅርበዋል። በጥይት ጀስት ሊመታት እንደነበረ ብዙ ነገር አውርቷል። እስቲ መጀመሪያ እኔ ከማውራቴ በፊት እዚህ ጉዳይ ላይ የቀነኒ አዱኛ ወንድም የተናገረውን ነገር ደግሞ አንዴ እንስማ። ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዱዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸው ነገሮች እያንዳንዱ ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ። ከዛ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው
የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀነኒ ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶ ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም በጋላሪው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው የተከተለው። የዛን ቀን እኔ ነበርኩ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ለሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ አንድ ሰዓት አካባቢ ሆናል ተኝቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያሉበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛ ምንድነው አሰ ጊዜ እንትኑን ይሄ ጊታሩ ሙሉ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዷ በሩ ጋር ቆሞ ማለት ነው። ከዛን እኔ ላናግረው አንቺ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ አናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም አለችለት። እኔ አይደለሁም እናቴ ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለችም ምን ሆነ ነው ማለት ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው የምታዩት። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበድባት የጸጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት ማርች 11 አካባቢ ነው። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮ ነበረ፣ እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛ 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣላተኝ ምናምን ስላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረ ምናምን ብዬ እኔም ገብቼ ተኛ። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጣ ክላስ ነበርኩበት። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስሩ አለ። ከገስሩ ደግሞ የሰራተኛ ከሰራተኛ ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሲሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ ካልኩ ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ ነበረው አንዷለም ነበረ። አንዷለም እንትን አለኝ ኖቪዲቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩኝ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና እናግራታለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነች። ከዛን ሚጣን ቀሰቀሳት። ከዛ ሚጣና እኔ ወስደን እሷ ሚጣ ገስትሮ ለእኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሮ ነበር የነበረችው። ከዛ ገስትሮ ማስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ትችላለች ምናምን ነገር። ከዛም በጠዋት ተነስና ሂድ አለች። ከዛም ወደ 11 ሰዓት አካባቢ ሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን እና
ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ጋ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ አለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛ ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛ እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ እንግዲህ እንደሰማችሁት ነው የቀነኒ አዱኛ ወንድም ታናሽ ወንድሟ ነው፣ አብሯቸው ሲኖር የነበረ ልጅ ነው እና ይሄን ብሏል። በእውነት ትንሽ ከባድ ነገር ነው። በዚህም በዛም ሳይድ ያለው የቀነኒ አዱኛ ወንድም ወጥቶ ይሄን ነገር ደግሞ ካወራ በኋላ ስለ ጥይት ስለተለያዩ አቢዩዝ እንደሚያረጋት ሆዷን እንደሚረግጥ ልቧን እንደሚረግጥ ምናምን ጀስት የማህፀን ሕክምና ሁላ እንዳደረገች መውለድ ትችላለች አትልም የሚሉ አይነት ሕክምናዎችን እንዳደረገች ሁላ ብዙ መረጃዎችን አውጥቷል። ግን ደግሞ ብዙ ሰው አሁን ጥያቄ እሱን መጠየቅ የጀመረው እስከ ዛሬ ድረስ ምን ሲሰራ ነበረ፣ አሁን ደግሞ ለምን ወጥቶ አይናገርም ነበረ ብሎ ሲያወሩ ነበረ ብዙ ሰዎች። ያው አንዳንዴ ጥያቄ ይፈጥራል። ያው ፈርቶም ሊሆን ይችላል። ግን ደግሞ ለምንስ ደግሞ ዝም አለ የሚለውን ብዙ ጥያቄ ይፈጥራል። በእውነት አንዷለም ጎሳ እኔ እንዲህ አደረገ ብዬ ባላምን ይሻለኛል። ምክንያቱም ትንሽ ከባድ ነው። እንዲህ አይነት ታዋቂ ሰው ነው። በጣም ኢንፍሉዌንስ መፍጠር የቻለ ሰው ነው። በኦሮሞ ታሪክ ውስጥ በሙዚቃ ታሪክ ውስጥ የገባ ሰው ነው ብዬ ነው ማምነው እና ይህን ሁሉ ስሙን ነው የሚያወርደው ይሄ ነገር እሱ ፈጽሞት ከሆነ ብዬ ስለማምን ግን ባያረገው ባይነኝ እሱ አላደረገውም ብለን ብናምን ይሻላል ብዬ አምናለሁ። ግን ደግሞ እስቲ አንዷለም ጎሳ ያን ከተናገረ በኋላ ወጥቶ አንዳንድ የኢትዮጵያ ሕዝብ ደግሞ ያው ይህን ጉዳይ እየተከታተለ ያለ ብዙ ሰው አለና አንድ ልጅ የጠየቀችው ጥያቄ አለና እስቲ ትንሽ ውሃ የሚያነሳ ወይም ደግሞ ጥሩ ሀሳብ ያለው ጥያቄ ስለጠየቀች አንዷለም ጎሳ እኔ ይሄንን አላደረኩም ጀስት እሷ ራሷ ናት ዘላ የወደቀችው በቃ ልንለያይ እንችላለን ስላት ጀስት እኔ ወደ በሩ እንደተጠጋው እሷ ይስፋ ቤቱን ብለው ብላ ጀስት ከመስኮት ላይ ዘላ እንደወደቀች ተናግሯል። እና ይህን ጉዳይ እውነት ነው ማለትም ያሳምናል አያሳምንም የሚለውን ደግሞ እስቲ አንዳንድ ሰዎች ደግሞ የጠየቁት ጥያቄ አለና እስቲ ይሄን ጥያቄ አንድ ከህግ አንጻር ምን ይላል የሚለውንም እናያለን። ግን መጀመሪያ እስቲ የተጠየቀውን ጥያቄ እንስማ። አንዷለም ጎሳ እንግዲህ ያልከውን ሰምተናል። ግን አንዳንድ ጥያቄ የሆኑብኝ ነገሮች አሉ። በእርግጠኝነት ይህ ጥያቄ እኔም ጥያቄም ብቻ ሳይሆን የብዙዎች ጥያቄ ነው ሊሆን የሚችለው። የመጀመሪያው ዲፕሬሽኗ ምክንያት ምን ነበረ? እሱን ማወቅ እንፈልጋለን። ከተናገር ካልቀረ ሁሉንም መናገር ስላለብህ ማለት ነው። አንድ በህይወቷ ደስተኛ የሆነች ሴት ቤት ውስጥ ስለተቀመጠች ብቻ ዲፕሬሽን ውስጥ አትገባም። ለምሳሌ እኔ ከ3 ወር አንዴ ከ4 ወር አንዴ ወደ ውጭ መውጣው ቤቴ ቁጭ ብዬ ነው የምኖረው። ግን ምንም ዲፕሬሽን የለብኝም። ኢቭን ኢፍ ባለመውጣቴ በጣም ደስተኛ ነኝ። አየህ፣ ይሄ የኔ ስቶሪ ነው። ሰው ከቤት ስላልወጣ ብቻ ዲፕሬሽን ሊገባበት አይችልም። ምን ነበረ ቢሃይንድ ከጀርባ ያለው የዲፕሬሽኗ ምክንያት ምን ነበር? እንደ ባል አንተ ምን ያህል ሪስፖንሲብል ነበርክ የሚለው ነው እኔ መጠየቅ የፈለኩት። እዚህ ጋር ሜንሽን የምፈልገው አብዛኛው ወንዶች ኢትዮጵያ ውስጥ ማለት ነው ላይክ ሚስትን ማግባት ማለት ጀስት ለማስወለድና አግብቷል ምናምን ለመባል እንጂ ሪስፖንሲብል አይደሉም አብዛኛዎቹ ማለት ነው። እና ዲፕሬሽን ውስጥ ነበረች። አንድን ዲፕሬሽን ውስጥ ያለን ግለሰብ ወይም ሚስትህን ማለት ነው በማስመከር ዲፕሬሽንን አታጠፋውም። ኦኬ፣ ዲፕሬሽን በማስመከር የሚጠፋ ነገር አይደለም። ለጓደኞቹ አስመክሪያታለሁ፣ በወንድሟ አስመክሪያለሁ፣ በቤተሰቧ አስመክሪያለሁ፣ ግን ምንም ለውጥ የለም። ኢቭን ኢፍ ዲፕሬሽን ውስጥ እንድትወጣ ቤት ውስጥ ስትቀመጥ ስለነበረ ያደረኩት እንዴት ነው? ተነስታ ሶሻል ሚዲያ ላይ እንድትንቀሳቀስ ደሴም ሽት ቤት ውስጥ ሆና ነው ሶሻል ሚዲያ ላይ የምትንቀሳቀሰው እኮ እና ብር አለህ፣ ሰውም ታውቃለህ። ስለዚህ ለዲፕሬሽኗ ምን ያህል ጥግ ድረስ ሄደሃል አንተ? ዲፕሬሽን እንዳልኩ በማስመከር የሚለቅ ነገር ስላልሆነ ማለት ነው። ምን ያህል በባለሙያ በስነ ልቦና አማካሪዎች ምን ያህል ጥግ ድረስ ሄደሃል? ሁለተኛ በታሪኮች ውስጥ በተናገርካቸው ነገሮች ውስጥ ሁሉ ለምንድን ስለ ፎቶ ያላነሳኸው? መነኬሳ መሳኑ ቀብዲሽ ማባ መናከም ብራ ቀብዲ ለምንድን ነው ስለዛ ፎቶዎች ስለወጡ ፎቶዎች አይኗ እንደዛ በልዞ ፊቷ እንደዛ ከንፈሯ እንደዛ እሳት ውስጥ እንደነበረ ብረት ስትቀጠቀጥ እንደነበረ ኢትስ ኦብቪየስ። ሰውም እንደዛ አግሬሲቭ ሆኖ እየጫው ያለው እቺ ልጅ ትኖር የነበረው ህይወት የስቃይ ህይወት ነው የሚል ነው። አንድም እንኳን ስለ ፎቶ አላነሳም። ዋኤ ፎቶ ማፊን ካስ ኤኙ ታከስ ጉዳ ትሬ ድሬኘሽ ሁንዱ ማዩ ይችላል። ማን ነበር ያንን ሲያደርግ የነበረው? እሱን አንተ እንደ ባል መናገር ነበረብህ፣ ሪስፖንሲብል መሆን ነበረብህ። ሶስተኛ እንግዲህ እንትን አደረግን፣ አወራችኝ፣ አላምንህም አለችኝ፣ ለምን አታምነኝም ብላ ጠየቀችኝ። ከዛ ተነስታ ካጠገቤ ሄደች አልክ። ኦኬ ፋይን። ኦሶ ፖለቲኬታቴ ዮካን ኦሶ ሙጫኬታቴ ልጅህ ብትሆን ኖሮ ያቺ ሴት ራሱን ለማጥፋት እየሞከረ ያለን ሰው ላይ እንደውም ሰልችቶኛል ይሄ ህይወት፣ እንደውም በቅቶኛል፣ እንደውም እንድንለያይ እፈልጋለሁ ትላለህ።
ቤንዚን ላይ እሳት እንደዛ ያለ ኃላፊነት ሪስፖንሲብል ሳትወስድ ሌሊት ላይ ምን ያህል ነገሮች ከብደዋት እንግዲህ ከሌሊት ተነስቶ ሰው ላርጎ እየጠጣች ነበር ነው ያለው። ላርጎ እየጠጣች ላርጎን ተቀበላት። ከዛ በኋላ ጭራሽ ሌላ ነገር እንደውም በቅቶኛል፣ ህይወት ሰልችቶኛል፣ እህትህ ብትሆን እናትህ ብትሆን በሰዓቱ እንደዛ ነበር የምትመልሰው። ምን ያህል ኃላፊነት የጎደለ ባል ብትሆን ነው። እኮ ኢማቹርነት እኮ ነው፣ አለመብሰል እኮ ነው። ባይ ዘ ወይ አለመብሰል ነው። ራሱን ለማጥፋት እየሞከረ ያለን ሰው አድንሻለሁ ግን ጥፊ እንደማለት ማለት ነው። አሁንም ደጋግሜ የምጠይቀው ከምንም ነገር በላይ ስለ ፎቶዎቹ ነው። እንግዲህ እንደምትመለከቱት ነው እንዲህ አይነት ጥያቄዎች እየተጠየቁ ነው ያሉት። ለምሳሌ ልጅቷም እንደጠየቀችው ቀነኒ ፊቷ በልዞ ከንፈሯ አብጦ ከንፈሯ ተቆራርጦ የተለያዩ አይነት የአካል ጉዳት ይሄ የድብደባ አይነት አካል ጉዳቶች እንደደረሰባት የሚያሳዩ ሌላ ፎቶዎች ወጥተው ነበር እና ይሄን ሁሉ ስትሆን እሱ ምን እያደረገ ነው ወይስ ማን ያደረገው የሚለውን ሌላ ሰው አድርጎ ከሆነ ፕሮቴክት ሊያረጋት ይገባል። እኔ አይደለሁም ብሎ ሊያስረዳ ይገባል። እሱ ነው ደግሞ ከተባለም ደግሞ ጀስት ምንድነው የተፈጠረው የሚለውን ደግሞ ቢያስረዳ የሚለው አይነት ጥያቄዎች የተከሰቱ ነበርና አንዳንዶች የሚያነሱትም ጥያቄ ደግሞ ለአሳማኝ ሊሆን ይችላል። ምክንያቱም አቢስ ያረጋት ራሱ ነገርየውን ባያደርግ እንኳን እንድታደርግ ገፋፍቷታል የሚሉ አይነት ሀሳቦችም ይነሳሉና በዚህ ጉዳይ ብዙ ጥያቄዎች አሉ። ስለዚህ እስቲ ብቻ ህግ ነገሩን ጉዳዩን ህግ ይዞታል፣ ህግ ይፈታዋል ብለን እናስባለን። አንዷለም ነፃም ከሆነ ያው ህግ ያረጋግጣል፣ ወንጀለኛም ከሆነ ደግሞ ህግ ያረጋግጣል ብለን እናምናለን። በዚህ ጉዳይ አባገዳዎችም የሀገር ሽማግሌዎችም ለእውነት ይታገላሉ ብለን እናስባለን። ዛሬው ያቀረብኩላችሁ መረጃ ይሄን ይመስል ነበረ። በመጀመሪያ አንዷለም በዛ ጉዳይ የተናገረውን አቅርበናል። የቀነኒ አዱኛ ታናሽ ወንድም ያለውን አቅርበናል። አንዷለም ላይ የተነሱ ጥያቄዎችን አቅርበናል እና ደግሞ ከህግ አንጻር ምን ይመስላል የሚለውን መረጃ ለእናንተ አቅርቤላችኋለሁ። ስለዚህ የዛሬው መረጃ ይህን ይመስል ነበረ። አዲስ ጉዳይ ካለ በዚህም ጉዳይ እንመለሳለን። ሌላም አዳዲስ ጉዳዮችንና ሀሳቦችን ለእናንተ ይዤላችሁ መጣለሁ። እንዳትሰለቹ ይህን ቻናል ሰብስክራይብ አድርጉ። ቪዲዮ ወዲያው ስለቅላችሁ ወደ እናንተ እንዲመጣ ደግሞ የደውል ምልክቷን መጫን እንዳትረሱ። ለብዙ ሰዎች እንዲደረስም ሼር አድርጉላቸው። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩ። በብልሃት እንኖር።